الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد. هي أرجوزة المئية لابن أبي العز በነቢ ስ ላ ሰለም ሲራ ላይ የተጻፈ ግጥም ነው የምንማረው። ዛሬ 69ኛው ቤት ላይ ካለው እንጀምራለን ኢንሻአላህ። قال المؤلف رحمه الله تعالى: ودومة الجندل قبل وحصل عقد ابنة الحارث بعد واتصل. دومة الجندل የሚባለው የተከሰተው የዶመት الجندل ዘመቻ የተከሰተው በዚሁ በአምስተኛው ዓመተ ሂጅራ ላይ ነው ማለት ነው። ዶመት الجندل በዚሁ ስም እስካሁን ድረስ የሚታወቅ ቦታ ነው። ዶመት الجندل قبل وحصل أي قبل غزوة المصطلق ማለት ነው። قبل ማለት ከዚህ በፊት አይ غزوة بني المصطلق ባለፈው ከዛ ጋር ተያይዞ የተከሰቱ ክስተቶችን በእናታችን አይሻ ረዲየላሁ ዐንሃ ላይ ተወራውን እንዳነሳ ነው ማለት ነው። ከዛ ዘመቻ በፊት ነው የተከሰተው። ስለዚህ ወደውመቱ الجندل قبل አይ ደውመቱ الجندل ከዚህ ከበኒ المصطلق በፊት ነው የነበረው ማለት ነው። በአምስተኛው ዓመተ ሂጅራ ረቢዕ አልአወል ላይ ነው። በኒ المصطلق ሻዕባን ላይ እንደተከሰተ ነው የሚያስቀምጡት ማለት ነው። ወሐሰል የሚለው ከሚቀጥለው ጋር የተያያዘ ነው። ወሐሰለ عقد ابنة الحارث ማለት ነው። ወሐሰል ያኒ ከበኒ المصطلق ዘመቻ በኋላ አቅድ አድርጓል ነብዩ ሰለላሁ ዐለይሂ ወሰለም ጋብቻን ፈጽመዋል። እብነት الحارث የሚለው ጁወይሪያ ብንት الحارث የተባለችዋ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ባለቤት ከበኒ المصطلق ዘመቻ ውጤት ናት። ጁወይሪያ ብንት الحارث በበኒ المصطلق ዘመቻ ላይ ከተማረኩት ሴቶች መካከል አንዷ ነበረች። እሷም ሳቢት ብን ቀይስ እጅ ላይ ነበረ የወደቀችው። እሱ ደግሞ ከእሷ ጋር ውል ተጻጽፎ ወይም ተዋውሎ የተወሰነ ያህል ክፍያ መፈጸም ከቻለች ከባርነት ነፃ እንደምትሆን ቃል ገብቶላት ይሄንን ክፍያ ነብዩ ሰለላሁ ዐለይሂ ወሰለም ከፍለውላት ነፃ ካረጓት በኋላ አግብተዋታል ነብዩ ሰለላሁ ዐለይሂ ወሰለም። በዚህም ጋብቻ መሰረት ከሷ ጋር የተማረኩ የሆኑ የሷ ቤተሰብ ዝምድና ያላቸው ወደ 100 የሚጠጉ ሰዎች ነፃ ወጥተዋል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም እሷን ስላገቧት ከዚህ በኋላ የሷ ዘመዶች የነብዩ ሰለላሁ ዐለይሂ ወሰለም ዘመዶች ናቸው በሚል ለነብዩ ሰለላሁ ዐለይሂ ወሰለም ክብር ሲባል ሁሉም በእጃቸው የወደቁትን የሷን ዘመድ የሆኑ ባሪያዎችን ነፃ አድርገዋል ማለት ነው። بعد غزوة المصطلق ማለት ነው። واتصل የሚለው واتصل يعني بما دخل بها ማለት ነው። وحصل عقد ابنة الحارث بعد واتصل بمعنى ከሷ ጋር ጫጉላ አድርገዋል ማለት ነው። ከዛም በማስከተል وعقد ريحانة في ذي الخامسة በዚሁ በአምስተኛው ዓመተ ሂጅራ ላይ ረይሓና የምትባለዋንም እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም አቅድ አድርገዋል። ረይሓና ብንት ዘይድ ረዲየላሁ ዐንሃ ከበኒ ቁረይዛ የተማረከች ናት። እሷም ወካነት ሰፊየ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰፊይ የሚባለው ብዙ ጊዜ ያው ሰፊይ የሚለው ቃል ብዙ ትርጉሞች አሉት። በጦርነት በዘመቻ ርዕስ ላይ ሲነሳ የጦሩ መሪ ወይም ንጉሱ ከጦር ዘመቻ ምርኮ ላይ ከመከፋፈሉ በፊት ለራሱ የሚያደርገውን ድርሻ ወይም ለራሱ የሚወስደውን ነገር የሚመለከት ነው ሰፊይ የሚባለው። ለዚህ ለነብዩ ሰለላሁ ዐለይሂ ወሰለም ነው የተሰጠችው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንዳንድ አባባሎች ከጋብቻ ከባርነት ነፃ አድርገው
አግብተዋታል የሚል አለ። ይሄንን ነው እንግዲህ እዚህ ላይ የምናየው ማለት ነው፣ አቅድ አድርገዋል ሲል። አንዳንድ የታሪክ ባለቤቶች ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም በጋብቻ ሳይሆን እንዲሁ በባርነት ይዘዋት እንደነበረ ይዘግባሉ ማለት ነው። ከዛ በማስከተል ثم بنو لحيان بدأ السادسة ከዚህ በኋላ ስድስተኛው ዓመተ ሂጅራ ላይ የሚከሰቱትን ነው የሚነግሩን። ከዚህ ክስተት በኋላ የስድስተኛው ዓመተ ሂጅራ መጀመሪያ ላይ የበኑ ልሕያን ዘመቻ ተደርጓል ማለት ነው። በኑ ልሕያን ዘመቻ ለየት የሚያደርገው ምንድን ነው? እሱ አረቦቹ በነቢዩ ሰለላሁ ዐለይሂ ወሰለምን በገጠሙባቸው ዘመቻዎች ሁሉ ሽንፈትን እየቀመሱ መሄዳቸውና ይህ ሽንፈት ለነሱ እጅግ መራር ስለሆነ ሌሎች አማራጮችን መውሰድ ፈለጉ ማለት ነው። ይህ አማራጭ ምንድን ነው? እሱ በአሁኑ ሰዓት ያው እንደሚባለው ሽምቅ ውጊያ ወይም ደግሞ የሆነ ቦታ ላይ ሄዶ አጥቅቶ መጥፋት፣ እንደነዚህ አይነት ስልቶችን ነበር የፈለጉት ማለት ነው። ስለዚህም ከበኑ ልሕያን ወይም ሁዘይል የሚባለው ጎሳ ላይ ከሁዘይል የጎሳ የሆኑ በኑ ልሕያን የሚባሉት በዛ አካባቢ ላይ ያሉ ሁለት ጎሳዎችን መርጠው ተልኮ ይሰጧቸዋል ማለት ነው። ይሄ ተልኮ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሄዶ በተቻለ መጠን የነቢዩ ሰለላሁ ዐለይሂ ወሰለም ሰሓባዎችን አናግሮ ይዞ መምጣት፣ ከዛ ይዟቸው ከመጡ በኋላ ሊገሏቸው ማለት ነው። ይህን ፕላን አድርገው ይህንን ካሳኩ ታላቅ ስጦታ እንደሚገጥማቸው ተነግሯቸው በዚህ መሰረት እነዚህ ሁለት ጎሳዎች ወደ ነቢዩ ሰለላሁ ዐለይሂ ወሰለም ይሄዳል። መዲና ከደረሱ በኋላ ነቢዩ ሰለላሁ ዐለይሂ ወሰለምን እኛ እስልምናን ለመቀበል ዝግጁ ነን፣ ከበስተጀርባችን ደግሞ በጣም ብዙ ሰዎች አሉ። ስለዚህ ዲኑን የሚያስተምረን ቁርአን የሚያቀራን ሰው ከኛ ጋር ከላከልን በዛ መሰረት ህዝቦቻችን በሙሉ እስልምናን ሊቀበሉ ዝግጁ ስለሆኑ በዚህ ላይ እንድትተባበረን እንፈልጋለን ብለው ነቢዩን ሰለላሁ ዐለይሂ ወሰለም አናገሯቸው ማለት ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ንግግራቸውን አምነው ተቀብለው ምርጥ ከተባሉ ሰሓባዎች ቁራ የሆኑ ሰሓባዎች 10ን መርጠው ከነዚህ ሰዎች ጋር ይልካሉ። ሄደው እዛ በኑ ልሕያን አካባቢ ላይ በሚደርሱበት ጊዜ እነዚህ ከሁዘይል የሆኑ በኑ ልሕያን የተባሉት በጣም በጦር ውርወራ የታወቁ በቀስት ውርወራ የታወቁ የሆኑ ሰዎች ናቸው። እዛ ከደረሱ በኋላ እነዚህ ሁለት ጎሳዎች በኑ ልሕያንን ጠርተው ለነዚህ ሰዎች እነዚህን ሰዎች ያጋፍጧቸዋል ማለት ነው። ሰሓባዎቹ ይህንን ነገር ሲመለከቱ የሆነ ተንኮል እንዳለና ሴራ እየተሰራባቸው እንደሆነ በማወቅ 10 ሰሓባዎችን ነቢዩ ሰለላሁ ዐለይሂ ወሰለም እነ ኸባብ ለዚሁም ኹበይብ ሌሎችም ሰሓባዎች አሉ። ዓስም ብን ታቢት የሚባል ሰሓቢይ አሚር አድርገው ነበር የላኳቸው። ስለዚህ በጣም በፍጥነት ወደ ተራራ ላይ ይወጡና እዛ ይመሽጋሉ። እነዚህ በኑ ልሕያን እንደምንም አባብለው እኛ ቃል እንገባላችኋለን ምንም አደጋ እንደማይደርስባችሁ እንውረዱና ከኛ ጋር እንወያይ እንነጋገር ይሏቸዋል። ዓስም ብን ታቢት ይሄ ጉዳይ ምንም ንጹህነት እንደሌለውና ተንኮል እንደተሞላበት ስላወቀ እኔ ከዚህ አልወርድም ማንም ሰውም መውረድ የለበትም በሚል ነገራቸው። ነገር ግን የተወሰኑት ወረዱ። ዓስም እና ሌሎቹ እዛው ላይ ሆነው ሲታኮሱ ቆይተው ቀኑን ሙሉ መጨረሻ ላይ ዓስም ብን ታቢት ዱዓ ያደርጋል። እነዚህ ሰዎች የያዙትን የገደሉትን ልብሱን ሁሉ አውጥተው እርቃኑን ያስቀሩታልና ዱዓ አደረገ። ያ አላህ ቀኑን ሙሉ ዲንህን በእንደዚህ አይነት መልኩ ጠብቀሃል፣ እነዚህ ሰዎች ከደረሱብኝ አካላቴን እንድጠብቅልኝ እለምንሃለሁ በሚል ዱዓ እንዳደረገ ይነገራል። ከዛ በኋላ ያው መጨረሻ ላይ ይገሏቸዋል ማለት ነው። ወደ 3 የሚሆኑት ብቻ እጃቸው ላይ ይወድቃሉ። ከዛ በኋላ ይገሏቸዋል። ከገደሏቸው በኋላ ግን አላህ ስብሓነሁ ወተዓላ የዓስም ብን ታቢትን ዱዓ
ተቀብሎት እነዚህ ሰዎች ጀናዛው ወይም አስከሬኑ ጋር መድረስ አልቻሉም። በአካባቢው ላይ በጣም አደገኛ የሆኑ መርዛማ ጥንዚዛዎች በዙሪያው በጣም በብዛት መጥተው ሲከላከሉለት እንደነበረ ተዘግቧል ማለት ነው። በዚህም መሰረት እሱ ላይ መድረስ አልቻሉም። ሌሎቹን ይዘው ወስዷቸው በኒ ልሕያን የተባሉት አንዱን ገለው እነ ኸባብ ብን አልአረት እና ሌላኛውን ወስደው መካ ላይ በባርነት ይሸጧቸዋል ማለት ነው። በዚህ ሁኔታ ላይ መካ እንዳሉ መካም የመካ ሰዎች በሰሐባዎች ላይ በጣም ትልቅ ቂም ስላላቸው እነ ማዕፎን ኹበይብ ነበረ። ኹበይብን ሊገሉት ይወስናሉ። ኹበይብም 2 ረካ ብቻ እንዲሰግድ ፍቃድ እንዲሰጡት ይጠይቃል። ከዛ በኋላ ይሰጡታል። 2ቱን ረካ በጣም ተረጋግቶ ከሰገደ በኋላ ሞትን ፈርቶ ነው ያረዘመው ባትሉኝ ኖሮ ወይም እንደዛ ባታስቡ ኖሮ ሰላቱን አረዝመው ነበር ይላል። ከዛ اللهم اقتلهم بددا ولا تبق منهم احدا اللهم احصهم عددا واقتلهم بددا ولا تبق منهم احدا በሚል ዱዓ አድርጎ ከዛ በኋላ እሱንም ይገሉታል ሰቅለው። በኋላ ላይ ግን የእሱንም አስከሬን ሊያገኙት እንዳልቻሉ ተዘግቧል ማለት ነው። ይህ ሁኔታ ያው ለነብዩ ሰለላሁ ዐለይሂ ወሰለም ስለደረሳቸው ይሄ በጣም ከባድ የሆነ ሐዘን ፈጠረ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም እና በሰሐባዎች መሃል። ይህንን ለመወጣትና እነዚህ ሰዎች ለመቅጣት የተደረገ ዘመቻ ነው ማለት ነው። ይሄ ثم بنو لحيان بدء السادسة የሚለው በ6ኛው ዓመተ ሂጅራ ላይ የበኑ ለሕያን ዘመቻ የተደረገው በዛ ነው ማለት ነው። ሐፊዝ ኢብኑ ከሲር ሌሎችም እንዳሉት ማለት ነው። ስለዚህ የረጂዕ የሚባል ቦታ ላይ ነበር ይሄ ክስተት የተፈጸመውና የዛን በቀል ለመወጣት ነበር ነብዩ ሰለላሁ ዐለይሂ ወሰለም ወደዛ የሄዱት። ነገር ግን እዛ በሚደርሱበት ሰዓት እነዚህ ሰዎች ሁሉም ተራራ ላይ ምሽግ ነበራቸውና እዛ ላይ መሽገው እንዳይደረስባቸው አድርገው ስለነበረ ነብዩ ሰለላሁ ዐለይሂ ወሰለም የተወሰነ እዛ ቦታ ላይ ከቆዩ በኋላ ያለምንም መዋጋት ወደ መዲና ተመልሰዋል ማለት ነው። ይሄ ክስተት በጣም ከባድ ክስተቶች ስለነበሩ በታሪክ ላይ በጥንቃቄ ተመዝግቧል ማለት ነው። ከዛ ምን ይላሉ ባለ ኪታቡ ረሂመሁላሁ ተዓላ وبعده استسقاؤه وذو قرد وسد عن عمرته لما قصد ቀጣዩ ክስተት وبعده በ6ኛው ዓመተ ሂጅራ ላይ ማለት ነው ከበኑ ለሕያን ክስተት በኋላ የመጣው ደግሞ ምንድነው? استسقاؤه ነብዩ ሰለላሁ ዐለይሂ ወሰለም استسقاء ማድረጋቸው ነው ማለት ነው። استسقاء ያደረጉት በ6ኛው ዓመተ ሂጅራ ላይ ነው። የሆነ ዝናብ በመጥፋቱ በጣም ድርቅ ነበርና ይህንን ለማስወገድ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም استسقاء ማለት ያው طلب السقيا ነው። አላህ Subhanahu Wa Ta'ala ዝናብን እንዲሰጥ የሚለመን የሚጠየቅ ዱዓ ነው። ሰላት ከተሰገደ በኋላ ሰላት الاستسقاء ከተሰገደ በኋላ የሚደረግ የዝናብ ልመና ነው ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከሙሽሪኮች ጋር በነበራቸው ዘመቻ በተገናኙበት ቦታ ላይ ሙሽሪኮቹ ውሃ ያለበትን ቦታ ቀድመው ይዘው ስለነበረ በወቅቱ ደግሞ በጣም ዝናብ የጠፋበትና ሌላ አማራጭ የሌለበት ወቅት ስለነበረ ሰሐቦቹ በጣም በውሃ ጥም ተቸግረው እንደነበረ ተዘግቧል። በዚህ ሁኔታ ላይ እንዲያውም አንዳንዶቹ በነብዩ ሰለላሁ ዐለይሂ ወሰለም ላይ መናገር ጀምረው ለው ካነ ነብይን ለደዓ አላህ ሱብሓነሁ ወተዓላ ወስተጃበ ዱዓአሁ ነብይ ቢሆን ኖሮ አላህን ለምኖ አላህ ዱዓውን ይሰማው ነበርና ዝናብ ይሰጣቸው ነበር በማለት እንዳወሩ ተነገራቸው ነብዩ ሰለላሁ ዐለይሂ ወሰለም። በዚህ መሰረት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዛ ወቅት ላይ እስቲስቃ አድርገው ወዲያው ዱዓቸውን እንደጨረሱ አላህ ሱብሓነሁ ወተዓላ ዝናብን አውርዶ እንዳጠጣቸው ተዘግቧል ማለት ነው። ይሄ ነው የነብዩ ሰለላሁ ዐለይሂ ወሰለም እስቲስቃ የነበረው ማለት ነው። ከዛ ጋር ደግሞ ወዙ ቀረድ የሚባለውም ዘመቻ የተደረገው በዚሁ በ6ኛው ዓመተ ሂጅራ ላይ ነው። ከበኑ ለሕያን ዘመቻ በኋላ የተወሰኑ ቀናቶችን ካሳለፉ በኋላ የተከሰተ ነው። ابن كثير رحمه الله تعالى من يلالو ثم أغار بعد قدومه المدينة بليال عيينة بن حصن في بني عبد الله بن غطفان
على لقاح النبي صلى الله عليه وسلم ይሄ ክስተት ደግሞ የተከሰተው በምንድነው የነብዩ ሰለላሁ ዐለይሂ ወሰለም ግመሎች አሉ እነዚህ ግመሎች ለግጦሽ የሚሰማሩ እና የሚጠበቁ ግመሎች ናቸው لقاح የተባለው ደግሞ ያው አብዛኛዎቹ የሚታለቡ ናቸው ወተት ያላቸው ናቸውና እነዚህ ሰዎች እንዳልነው ያው ባገኙት አጋጣሚ የሆነ አጥቅቶ የመጥፋት አይነት ስልታቸውን ስለነበረ ከነዛ ስልታቸው መካከል አንዱ ነበር ከገጠፋን የሆነ ሰው ወይም የሆኑ ጎሳዎች እነዚህን ግመሎች ለመዝረፍ ይሄዳሉ በዛ ቦታ ላይ የሚያግደውን ሰው ገለውት ሚስቱን ወስደውበት ግመሎቹን እንዳለ እየነዱ ይሄዳሉ ይሄንን የሰማው የመጀመሪያው ሰው ሰለመት ኢብኑ አልአክዋዕ ይባላል ሰለመት ኢብኑ አልአክዋዕ በሩጫ በጣም ከሚታወቁና ከፈረሶች ጋር በሩጫ የሚሽቀዳደም በሩጫ ማንንም የማይደርስበት የሆነ ታላቅ ሰሃቢይ ነው ስለዚህ ይሄን ሲሰማ ነብዩ ሰለላሁ ዐለይሂ ወሰለም ዜናው ደርሷቸው እስከሚመጡ ድረስ እነዚህ ሰዎች ያመልጣሉ በሚል እነዚህን ሰዎች በሩጫ ወደረሱበት ቦታ በሩጫ እየተከተለ አንዴ ተራራ ላይ እየወጣ ከዛ እየወረደ በእንደዚህ አይነት መልኩ በቀስት እየወረወረባቸው መሽጎል አረጋቸው ማለት ነው ምንም ነገር እንዳይንቀሳቀሱ አረጋቸው እንዲያውም በየቀስቱም በወረወረ ቁጥር خذها انا ابن الاكوع واليوم يوم الرضع እያለ ይናገር እንደነበር ይሄንን እየወረወረ ያዛትችን እያለ ይፎክር እንደነበር እኔ የአክዋዕ ልጅ ነኝ ዛሬ ደግሞ እነዚህ ወራዳ የሆኑ ዘራፊዎች የሚዋረዱበት ቀን ነው እያለ እየወረወረባቸው የአብዛኛውን ግመሎች አስጣላቸው እንዲያውም ያ ብቻ አይደለም የያዙትን እንትን ራሱ ሸክም ፈጥነው ለማምለጥ ሮጦም ሆነ ጋልበው ለማምለጥ ሸክማቸውን ለማቃለል የተሸከሙትን ዕቃ ራሱ እየጣሉ ይሮጡን ማነው ፈጥነው ለማምለጥ ይሞክሩ እንደነበረ ተነግሯል ማለት ነው በዚህም መሰረት እየተከታተለ ያጠቃቸው ባለበት ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም ክስተቱን ዜናው ይደርሳቸዋል ያው እንግዲህ አንድ ክስተት በሚከሰትበት ሰዓት በጩኸት ይነገረው ነብዩ ሰለላሁ ዐለይሂ ወሰለም የዜና ሲደርሳቸው ወዲያው ተነስተው ከሰሃቦች ጋር እነዚህ ሰዎች ወደ አቅጣጩበት ቦታ ይሄዳሉ አልደረሱባቸውም ነገር ግን ሰለመት ኢብኑ አልአክዋዕ አብዛኛውን ወይም ሁሉንም አስጥሏቸው ذو قرد የሚባል ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይደርሱበታል ማለት ነው ذو قرد የሚባለው ቦታም ያው ይሄ ዘመቻ በዛ የተሰየመው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ሰዎች ለማግኘት በሰሙ ሰዓት ላይ ተከትለው መሄዳቸውና ሊደርሱባቸው በመሞከራቸው ከዛም በኋላ ሁሉንም ካስጣሉ ገመሎቹን ከሰበሰቡ በኋላ ذو قرد የምትባል ውሃ ያለበት ቦታ ነበርችና እዛ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተሰባስበው ከሰሃቦቻቸው ጋር ከእንዲሁም ከግመሎቹ አንዷን አርደው እዛው ከሰሃቦቹ ጋር ተቋድሰው በሰላም ወደ መዲና ተመልሰዋል ማለት ነው ይሄም በ6ኛው ዓመተ ሂጅራ ላይ የተከሰተ ክስተት ሌላው በ6ኛው ዓመተ ሂጅራ ላይ የተከሰተው ክስተት ምንድነው የነብዩ ሰለላሁ ዐለይሂ ወሰለም ዑምራ ለማድረግ መወሰን ነው ዑምራ ለማድረግ ነብዩ ሰለላሁ ዐለይሂ ወሰለም ሲወስኑ እንደሚታወቀው ከዛ በፊት የነበረው ታላቁ ዘመቻ ምንድነው የአህዛብ ወይም የኸንደቅ ዘመቻ ነበር በዛ የኸንደቅ ዘመቻም ሆነ ከዛ በፊት በነበሩት ዘመቻዎች የመካ ሙሽሪኮች በጣም ሽንፈት የደረሰባቸው ወቅት ስለነበረ ይሄ ለነሱ በጣም ከባድ ፈተና ነው ነብዩ ሰለላሁ ዐለይሂ ወሰለም ዑምራ ለማድረግ መሄዳቸው ማለት ነው ጠላትነታቸው እንዳለ ነው የመካ ሙሽሪኮች እዛ በሐረም በመካ አካባቢ ያሉ ሙሽሪኮቹ ተቆጣጥረውታል ቦታውን ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ወደዛ ለዑምራ ይሄ ሁሉ ክስተት እንደተጠበቀ ሆኖ ለዑምራ መሄዳቸው ለነዚህ ለመካ ሙሽሪኮች ውርደት ያ ሁሉ ክስተት ከተከሰተ በኋላ ይሄ ሁሉ ጦርነት ይሄ ሁሉ ሽንፈት ከደረሰብን በኋላ እንደገና ያለኛ ስምምነት ዝም ብሎ ደፍሮ መምጣቱ ይሄ ለኛ በአረቦች ዘንድ ታሪካችንን የሚያጎድፍ የሆነ ከባድ የሆነ ክስተት ስለሆነ መቋቋም አለብን ይሄን ነገር መከልከል አለብን ብለው ወሰኑ ማለት ነብዩ ሰለላሁ ዐለይሂ ወሰለም እየሄዱ ባለበት ያው መንገድ ላይ እንዳገቷቸው ይታወቃል ይሄ ክስተት በ6ኛው ዓመተ ሂጅራ የነበረ ነው ማለት ነው ስለዚህ ምን አሉ ወሱደ አይ ነብዩ ሰለላሁ ዐለይሂ ወሰለም عن عمرته لما قصد ነብዩ ሰለላሁ ዐለይሂ ወሰለም
ለማ ቀሰደ ለማ ቀሰደ የሚለው ባሰቡ ጊዜ ማለት ነው። ዑምራን አን ዑምረቲሂ ለማ ቀሰድ ያኒ ዑምራ ለማድረግ ባለሙ በነየቱበትና ባሰቡበት ጊዜ የመካ ሙሽሪኮቹ አገዷቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ሄደው መካ ከመግባታቸው በፊት ሁደይቢያ ላይ አገዷቸው ማለት ነው። በዚህ ሁኔታ ላይ እኛ ጋር መግባት አትችሉም። ይሄ ማለት በቃ አፍንጫችንን ተይዘን ያለምንም አማራጭ እንድትገቡ ፈቀድን ማለት ነው። ያለው ደግሞ ምንድነው እሱ እዛ ነብዩ ሰለላሁ ዐለይሂ ወሰለም ሐረም ከደረሱ ሁሉም ሙሽሪኮቹም ማንም ሰው ቢሆን ማጥቃት አይችልም፣ ጥቃት ማድረስ አይቻልም። ይሄ ሐረም የታወቀ ነው ማለት ነው። እነሱም ከድሮም ጀምሮ የወረሱት ነው። በሐረም አካባቢ ላይ ማንም ሰው ጥቃት አይደርስበትም ወይም ደግሞ ጦርነት የመሳሰለው ነገር አይካሄድም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እዛ ከመግባታቸው በፊት አገቷቸው። በየትኛውም ሁኔታ በማንኛውም ሁኔታ ላይ እናንተ አሁን ዑምራ ለማድረግ ማሰባቸው የማይሆን ነገር በሚል አገዷቸው ማለት ነው። በዚህ ሁኔታ ላይ ያው የተለያዩ ክስተቶች ተከስተዋል። አንደኛውም ይመጣልናል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለጦርነት እንዳልመጡ መሳሪያም ታጥቀው እንዳልመጡ የመጡት ዑምራ ለማድረግ እንደሆነና በሰላም ዑምራ አድርገው ለመመለስ እንደሚፈልጉ ይነግሯቸዋል። ይህንን ደግሞ በመልእክተኝነት በአምባሳደርነት እንዲያሳካ ዑስማን ብን አፋን ይመረጣል ማለት ነው። ዑስማን ብን አፋንን መርጠው ነብዩ ሰለላሁ ዐለይሂ ወሰለም ወደ ይልኩታል ወደ መካ ማለት ነው። ዑስማን መካ ገብቶ እነሱ ደግሞ ምን ፈለጉ? ዑስማንን ያው ሁሉም ያከብሩታል። ዑምራ አስደርገውት ጧፍ አስደርገውት ምናምን አስተናግደው ሊሸኙት ማለት ነው። ዑስማን ብን አፋን ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ካላረጉ እኔ ብቻዬን አላደርግም። ነገር ግን በድርድሩ ላይ ጊዜ ፈጀ፣ ቀን አለፈ። የዚህን ጊዜ ምን ዜና መጣ ወደ ነብዩ ሰለላሁ ዐለይሂ ወሰለም? ዑስማንን ተተናክለውታል፣ አጥቅተውታል፣ ገለውታል የሚባል ወሬ መጣ። ይህን ሲሰሙ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎችን ጠሩ፣ በአንድ ላይ ሁሉንም አናገሩ። እንግዲህ ያው ዑስማን ተገሎ ከሆነ ሁላችንም እዚህ ቦታ ላይ ህይወታችንን እንሰዋለን፣ ወደኋላ መመለስ የለም። ስለዚህ እያንዳንዳችሁ ወደኋላ እንደማትመለሱ ለዚህ እስከ መጨረሻው ህይወታችን ድረስ መስዋዕትነት እንደምንከፍል ቃል ግቡ ተብሎ ጥሪ ተደረገ። ሁሉም ነብዩ ሰለላሁ ዐለይሂ ወሰለም እጅ እየያዙ ቃል ገቡ ማለት ነው። ዑስማን ብን አፋን ያው በተልእኮ ላይ ስለነበረ በቦታው አልነበረም። ነገር ግን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ እጃቸውን ግራ እጃቸውን በቀኝ እጃቸው ላይ አድርገው ምን አሉ? ይሄ ደግሞ ለዑስማን እኔ ቃል ገባለታለሁ፣ የዑስማንን ፋንታ እኔ ያደርግለታለሁ በሚል እንዳደረጉ ይነገራል። ይሄ እንዲያውም ይላሉ አንዳንዶቹ ይሄንን ራሱ ዑስማንን ለመውቀስ የሚፈልጉ ሰዎች ይሄንን እንደ ችግር ያነሳሉ። በማዕና ዑስማን በይዓት ሪድዋን ይባላል። ይሄ አላህ ስብሓነሁ ወተዓላ በቁርአኑ ላይ ምን ስላለ? ለቀድ ረዲየላሁ ዐኒል ሙእሚኒነ ኢዝ ዩባይዑነከ ተሕተ ሸጀረቲ ፈዐሊመ ማ ፊ ቁሉቢሂም ወአንዘለ ሰኪነተ ዐለይሂም ወአሳበሁም ፈትሐን ቀሪባ በሚል አላህ ስብሓነሁ ወተዓላ በሱረቱል ፈትሕ ላይ በግልጽ አስቀመጠው። ይህንን ብቻ በተመለከተ ማለት ለቀድ ረዲየላሁ ዐኒል ሙእሚኒን አላህ ስብሓነሁ ወተዓላ ሙእሚኖችን ስራቸውን ወዶላቸዋል። ኢዝ ዩባይዑነከ ተሕተ ሸጀራ በዛፉ ስር ሆነው ካንተ ጋር ቃል በሚጋቡ ጊዜ ፈዐሊመ ማ ፊ ቁሉቢሂም አላህ በልባቸው ውስጥ ያለውን ነገር ሁሉ አውቋል። አላህ በልባቸው ውስጥ ያለውን ንጹህነት፣ ጥራታቸውን፣ የኢማን ጥንካሬያቸውን አውቆ ፈዐሊመ ማ ፊ ቁሉቢሂም ፈአንዘለ ሰኪነተ ዐለይሂም ሰኪናን በእነሱ ላይ አውርዶላቸው ወአሳበሁም ፈትሐን ቀሪባ ቅርብ የሆነ ፈትሕ ደግሞ አላህ ስብሓነሁ ወተዓላ ሰጥቷቸዋል ይላል። ይህንን በይዓት ሪድዋን ዑስማን አልተሳተፈም ብለው ዑስማንን ለማጥላላት የሚሞክሩ ሰዎች አሉ። ነገር ግን በሐቂቃ ስናየው እንዲያውም ከሌሎቹ የበለጠ የዑስማን ትልቅ መንቀባ እንደሆነ የሚነግረን። ምክንያቱም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እሱ በሌለበት እሱ ቢኖር እገባለሁ ቃል ገባለሁ አልገባም ምናምን የእሱ ፋንታ ነው። ከመሆኑም ጋር የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የእሱን ማንነት አውቀው መስክረውለት በሱ ፋንታ ለሱ ብለው በይዓ እጃቸው ላይ ያስቀምጠው የእሱን ፋንታ ብለው በይዓ ማድረጋቸው ምንድነው የሚያሳየው? የዑስማንን የባሰ ትልቅነት የሚያሳይ ነው። እንግዲህ እዛ ላይ ከገቡት ቃል ኪዳን ከገቡት ሰዎች መካከል እነማን አሉበት? እነ አቡበክር ስዲቅ፣ እነ ዑመር ብን ኸጣብ፣ ሌሎቹም አሉበት። እነዚህን ሁሉ ነው እንግዲህ አላህ በቁርአን ላይ ምን ያለው? ፈዐሊመ ማ ፊ ቁሉቢሂም ወአንዘለ ሰኪነተ ዐለይሂም ወአሳበሁም ፈትሐን ቀሪባ። ታዲያ እነዚህ ሰዎች ዛሬ አቡበክርን፣ ዑመርን፣ ዑስማንን የሚወቅሱት ሰዎች ምንድነው መሰረታቸው? አላህ ሱብሓነሁ ወተዓላ ተሳስቷል ማለት ነው? አላህ ሱብሓነሁ ወተዓላ በልባቸው ውስጥ ያለውን አውቃለሁ ያለው ሳያውቅ ነው ማለት ነው? እንግዲህ አቅል ያለው ሰው ይሄንን በደንብ ሊገነዘብ ይገባል። የሚወቅስ ሰው ያኒ በጣም ልቡ በሽተኛ የሆነ አቂዳው የተሰናከለ የሆነ ከባድ ችግር ያለበት ሰው እንደሆነ ነው የሚያስረዳን ማለት ነው። በዚህ መሰረት ዑስማን ብን አፋን መገደሉ ዜና ሲመጣ ሁሉም ለነብዩ ሰለላሁ ዐለይሂ ወሰለም
እጃቸውን አስቀምጠው ቃል ገቡ ማለት ነው። ከመሆኑም ጋር ከቀናቶች 2 ቀን ወይም 3 ቀን በኋላ ዑስማን ኢብኑ አፋን ረዲየላሁ ዐንሁ በሰላም ይመለሳል ማለት ነው። በሰላም ይመለሳል። ከዛ በኋላ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን የሁደይቢያን ሱልህ ያደርጋሉ ማለት ነው። የመካ ሙሽሪኮች በዚህ አሁን በመጣችሁበት ዑምራ ማድረግ በተአምር ማይቻል ነገር፣ ስለዚህ አሁን ካላችሁበት ተመለሱ፣ ነገር ግን ለሚቀጥለው ዓመት እኛ ራሳችንን አዘጋጅተን ቦታ ለቀንላችሁ ክፍት አድርገንላችሁ መሳሪያ ሳትጣጠቁ ሌላ ነገር ሳታርጉ መጥታችሁ ብቻ ዑምራችሁን አድርጋችሁ እንደምትመለሱ ቃል እንገባላችኋለን። አሁን ግን ከዚህ መመለስ አለባችሁ። ይሄ ክስተት ለተወሰኑ ሰሃቦች በጣም ከአይምሯቸው በላይ ነበር፣ መቀበል በጣም የሚከብድ ነበር። ለምን? በተለያዩ ቦታዎች ላይ ተፈታትነዋል። ከመካ ሙሽሪኮች ጋር ያላቸው ብቃት አላህ ሱብሓነሁ ወተዓላ የሚረዳቸው መሆኑ ግልጽ ነው። ታዲያ ይሄ ሁኔታ እያለ እንደገና ደግሞ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋቸዋል? አላህ ሱብሓነሁ ወተዓላ አሳይቶኛል ጠዋፍ እንደምናረግ፣ ሳዕይ እንደምናረግ፣ እንደዚሁም ፀጉራችንን ተላጭተን ሀዲያችንን አርደን እንደምንመለስ አላህ አሳይቶኛል ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ከዛ በፊት ማለት ነው። አሁን አብዛኛዎቹ ሰሃቦች የመሰላቸው ይሄ ነው። በቃ ይሄ ያው ከብዙ ዓመት በኋላ የተገኘ ክስተት ስለሆነ ይሄ ማለት በቃ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩን ነገር ሊፈጸም ነው የሚል ግንዛቤ ስለነበራቸው ይሄ ነገር አለመከሰቱ በጣም አበሳጫቸው። እንደገና ከዛ በላይ አበሳጫቸው ደግሞ እነዚህ የመካ ሙሽሪኮች ምን ሆነው አሁን በምን አቅማቸው ነው እኛን ሊከለክሉ ይችላል? ለምንድን ነው እሱ ሄደን እኛ በዲናችን ላይ ዝቅተኝነትን ለምን ነው? በተለይ ደግሞ ለስምምነት ያቀረቧቸው የውል ነጥቦች የስምምነት ነጥቦች ሙሉ ለሙሉ በደል የተሞላባቸው ነበሩ። ሙስሊሞቹን የሚበድል የራሳቸውን ብቻ ሐቅ የሚያስከብር አድርገው ነው ያስቀመጡት። ከነዛ መካከል ከኛ አምልጦ ሰልሞ ወደ እናንተ ይመጣል ልትመልሱልን፣ ከናንተ ዲኑን ጠልቶ ወደኛ ይመጣል ላንመልስላችሁ፣ እነዚህን የመሳሰሉ በደል የተሞላባቸው ወካነ ፈትሑ ኸይበርን ፊ ሳቢዓ። ይሄ ደግሞ የ7ኛው ዓመተ ሂጅራ ክስተት ነው ማለት ነው። በ7ኛው ዓመተ ሂጅራ ላይ ከተከሰቱት ክስተቶች መካከል አንዱ ምንድነው? የኸይበር ዘመቻ ነው ማለት ነው። في السنة السابعة من هجرة النبي صلى الله عليه وسلم وهذا قول جمهور أهل العلم. أبزانيات علماء هي نقامتهم. قال ابن القيم رحمه الله تعالى زاد المعاد لمن يلالو. قال موسى بن عقبة ولما قدم رسول الله صلى الله عليه وسلم المدينة من الحديبية كحديبية ود مدينة كتملسوا وهلا مكث بها 20 ليلة أو قريبا منها. وده هياك أنو إم الزاكرة بذاك قوي وهلا ثم خرج غازيا إلى خيبر. وده خيبر زمتوال وكان الله عز وجل وعده إياها وهو بالحديبية. حديبية ላይ ያሉ ከገባላቸው ቃል ኪዳን አንዱ ኸይበርን እንደሚቆጣጠሩ ነበር። كان فتح خيبر في السنة السادسة إلى الإمام مالك والجمهور على أنه في السابعة. أبزانياو بسابعة بسبعتኛው ላይ እንደሆነ ይናገራል። ኢንሻአላህ ከዚህ እናነሳለን። ባረከላሁ ፊኩም። በኸይበር ዘመቻ ላይ ከተደነገጉት ክስተቶች መካከል የቤት አህያ መከልከሉ፣ እንደዚህም የዘዋጅል ሙትዓ የተከለከለ እንደሆነ እነዚህን የመሳሰሉትን ኢንሻአላህ በሚቀጥለው የምናነሳቸው ይሆናሉ። የዛሬውን ደርሳችን እዚህ ላይ እናቆማለን። ወሰለላሁ ወሰለመ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን።